ዘላለምን እያስፈራራች ሌላ ቦታ እንዳትሄድ በፍራቻ ይሁን ከሩታ ጋር ህይወትን ትቀጥላለች ብላ አስበው ይሁን አላውቅም፣ ግን ያንተ የራቆት ቪዲዮ ይዛ ሁሌ እንድታስፈራራ እየፈለገች መሆኑን መረጃ ደርሶናል። ማለት ማን ያላችሁ? ይሄ ደግሞ ከቅርብ ሰው ነው የሰማነው። ሄርሜላ? አዎ ሄርሜላ ፈጽሞ እንደዚህ ልታደርግ የምትችል አይነት ሴት አይደለችም። ውስጧን ምን እንደምትሰራ ምን አይነት ሸር እንደምታደርግ ምንም የምታውቀው ነገር የለም። ነገ አንተ ወጥተህ ከምታለቅስ የራቆት ቪዲዮ አጥፊ አታጥፊ ከምትባባል ነው እየነገርን ያለው። አሁን እኔ እንደዚህ ብላችሁ እኔን ከሄርሜላ ጋር ልታጣሉ ነው እንጂ የፈለገ ነገር ቢሆን ሄርሜላ እንደዚህ አይነት ባህሪ ያላት ሰው አይደለችም። ክፉም ሰው አይደለችም። እንደዚህ አይነት መጥፎም ባህሪ ያላት ሰው አይደለችም። እንደዚህ አይነት ድርጊት የምታደርግ ሰው አይደለችም። እና ስለማታውቋት ሊሆን ይችላል ይሄንን ነገር ሰው ስለነገራችሁ ብቻ ማመን የለባችሁ። በቃ ስለሷ እኔ መጥፎነትም እንድታወሩ አልፈልግም። ክፉ ሰው ነችም ምንም ትሆን በቃ ለኔው ትጉዳኝም ትጥቀመኝም ለራሴ ሆኖ። ስለዚህ በማያገባችሁ ነገር ጥልቅ ብላችሁ ስሟን አታጥፉ። ሁላችሁ ናችሁ እኔን ከሩታ ይለያችሁኝ አይደለ? ዛሬ ላይ ደግሞ ደስተኛ ስሆን ጥሩ ላይ ስሆን እንደገና ከሄርሜላ ጋር ለማለያየት ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ያው ዛሬ በድጋሚ ተመልሰናል ማለት ነው ከጆ ጋር። ጆ ሰላም በላችሁ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ቆይታ አለን የኛ ያው ከጆ ጋር አንዳንድ ሀሳቦች ባያስማሙንም ዛሬ ላይ ግን በአንድ ሀሳብ ተስማምተን ወደ እናንተ መተናል ማለት ነው። ያው ጆ አንዳንድ ነገሮች ነግሮኛል። በነገረኝ ማለት ደግሞ እኔም የምቀበለው ነገር ስለሆነ ደስ ብሎኝ ወደ እናንተ መጥቻለሁ ማለት ነው። ያው ከዚህ በፊት ከጆ ጋር ብዙ ጭቅጭቅ ተፈጥሯል፣ አለመግባባት ተፈጥሯል። ነገር ግን ዛሬ ላይ ወደ እናንተ ልንመጣ የቻልንበት ዋነኛ ምክንያታችን ደስታና ሩታ እንደተጣሉ በማላቸው ክፍተት እንደተፈጠረ ታውቃላችሁ። አብዛኞቻችሁም ደግሞ ደስታ ክፉ ሰው ነው ምናምን እያላችሁ ነበር። ብቻ ግን ደስታና ሩታ ተለያይተዋል። ይህ አጋጣሚ ደግሞ ለአንዳንድ ሰው አመች ነው ብለን እናስባለን። ብቻ ግን ዋና የመጣንበት ሀሳብ ኤርሜላና አብርሽን ለማለያየትና አንድ ላይ እንዲሆኑ ስለማንፈልግ ሁለቱን ለማጣላት ነው። ስለዚህ ኤርሜላ ለአብርሽ የምትሆነው ሰው አይደለችም። በዚህ ልክ ከሱ ጋር የምታደርገው ነገር ምናምን በጣም ነው የሚያስጠላኝ፣ በጣም ነው የሚደብረኝ። አሁንም ነገም ከአብርሽ ጋር አንድ ላይ እንዲሆኑ አልፈልግም። ሩታና ደስታ እንደተለያዩት አብርሃምና ኤርሜላ ተጣልተው ሩታና አብርሽን ለማስታረቅ በጣም ነው የምፈልገው። ሌላ የምትለው ነገር ካለ? እኔም ያው ይሄን ሁለታው ሙሉ የምንከፍለው ሁለቱ አንድ ላይ እንዲሆኑ ነው። ስለዚህ አብርሃም ሩታና ደስታን እንዳጣላን ብዙ ለፍተናል ያው ለማጣላት። ስለዚህ ደግሞ ያው ሄርሜላና አብርሃምን ደግሞ አሁን ማጣላት አለብን። ሩታና አብርሃም አንድ ላይ እንዲሆኑ እንፈልጋለን እኛ። እኔም ፍላጎቴ ነው፣ በጣም የምፈልገው ነገር ነው እየተሳካልኝ ያለው። በጣም ደስተኛ ነኝ። እና ደግሞ የራቆትን ቪዲዮ ልትይዘው እንዳሰበች ወሬ ሰምተናል። አብርሃምን በዚህ ልክ አብርሃም ላይ ራሱ ጥሩ ባደረገላት በየዋነቱ ልትጫወት እንደፈለገች እና የራቆት ቪዲዮ ኤርሜላ አብርሃምን ለመያዝ እንደፈለገች እንነግረዋለን። ያው ይህንን መረጃ ከሰዎች ነው የሰማነው፣ እርግጠኛም ባንሆን። ነገር ግን ልጅቷ አታደርግም ብለን አናስብም። ከዚህም የበለጠ ነገር ከዚህ በፊት አድርጋ ስለምታውቅ ምንም ከተንኮል ወደኋላ ለመመለስ ማትመለስ ሴት ናትና አብርሃም ላይ ራሱ ምን ባደረገ ነው በዚህ ልክ ይህ ሁሉ በደል የምታደርግበት? ምን ባደረጋት ነው? እንደውም እኛ ከሷ ራቅ ስንለው እምቢ እያለን ነገሮችን አስተካክል ስንለው እምቢ እያለን ከሷ ጋር አሪፍ ጊዜ እያሳለፈ እሷ ግን በዚህ ልክ ተንኮል እያሰበችበት ምን አይነት ሴት ናት? እኔ ግራ ነው የምትገባኝ። እንዲህ ሩታና አብርሽን አለያየች። አሁን ደግሞ አብርሃም ላይ ከሷ እንዳይለይና እንዳይርቅ ሁሌ እያስፈራራችው እየገዛችው እንድትኖር የራቆት ቪዲዮ ልትይዝበት እንደሆነ በስነ ስርዓት ከሰዎች ሰምተናል። በዚህ ልክ ለምንድን ነው የሰውን ህይወት የምታበላሸው የሰውን ህይወት የምታንቦራጭቀውና ምን አይነት ሴት ነሽ ሄርሜላ? ስነ ስርዓት ለምን አትይሽም? የምር እንዴ ግራ ነው የሚገባው። ፋቷ እኮ ጥግ የደረሰ ነው። እና አብርሃምን ደውለንለታል፣ እየመጣ ነው። ሁሉ ነገር ማወቅ አለበት፣ ሁሉ ነገር ግልጽ መሆን አለበት። በዚህ ልክ እሱም መሸወድ የለበትም። በዚህ ልክ እሱም በየዋነቱ መጎዳት የለበትም። ያው ከዚህ በፊት መጥቶ ለኛ በማሰብ ብዙ ነገሮች ተናግሮናል። እኔ ለእናንተ ክፉ ነኝ ወይ ምናምን እያለን ነበር። እኔ ደግሞ ለሱ ክፉ አይደለሁም። ስለዚህ ዛሬ ሁሉም ነገር እውነት እነግረዋለሁ። ከሄርሜላ ጋር እንዲሆን አልፈልግም። ስለዚህ አብርሽም እየመጣ ነው ይታየኛል። ሁሉ ነገር ማወቅ አለበት ብዬ ነው ማሰበው። ለምን
በዚህ ልክ እንደሚሸወድ ሁሌ አይምሮውን ለምን መክፈት ሌላ ነገር ማየት እንዳልቻለ ለኔ ግራ ይገባኛል። ለምን ሁሌ ስንነግረው መቀበል አይፈልግም እና ያው አብርሽም እየመጣ ነው። አብርሽ እንዴት ነው? አለን እግዚአብሔር ደህና ናችሁ? ሰላም ነው? ደህና ናችሁ? ና እዚህ ጋር እስጋ ይኸው መሀል ገባ ለማውራት እንዲመቸን ነው እንዴ? ሰላም ነው? አለን እግዚአብሔር ይመስገን ደህና ነን። ፈጣሪ ይመስገን። ቆይ ሰፈር አላቀቃላችሁ በሰላም ነው? አዎ አንዴ ጠርተን ወደነውና ሰፈሩን እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላም ነው? አንገብግባችሁ የጠራችሁ ምን ተፈጥሯል ብዬ እኮ ነው የመጣሁት። ስለ ያው ከዚህ ቀድሞ ተናግረ ነበር ደስታ ከሩታ ጋር ማየት እንደማትፈልግና ለምንድን ነው ይሆናታል ወይ ብለህ እያወራክ ነበር እና ደግሞ ደስታ ከሩታ ጋር ተለያይተዋል። ይህ ደግሞ አንተ የምትፈልገው ነገር እንደሆነ እናውቃለን። ሁለቱ እንደተጣሉ ሆኖ ሳለ ደግሞ አንተና ኤርሚላ አብራችሁ እንድትቀጥሉ አንፈልግም። አብራ እሺ። ሲቀጥል ደግሞ ልጅቷ አንተ ህይወት ላይ ብዙ ነገር እያደረገች ነው። አንተ አሁንም ማየት አልፈለክም እንጂ ኤርሚላ ማለት ነው ምን ላይ መጥፎ ነገር ለማድረግ ብዙ መንገድ እየሄደች ነው። አብራ ለምን ምን አረገች? ዘላለምን እያስፈራራች ሌላ ቦታ እንዳትሄድ በፍራቻ ይሁን ከሩታ ጋር ህይወትን ትቀጥላለች ብላ አስበው ይሁን አላውቅም፣ ግን ያንተ የራቆት ቪዲዮ ይዛ ሁሌ እንድታስፈራራ እየፈለገች መሆኑን መረጃ ደርሶናል። አብርሃም ይዛ ማለት ከኔ የኔን ነው የራቆት ቪዲዮ ያዘችው። አሁን ልትይዝህ ነው በቃ ጠርታ አሁን ልትይዝህ ነው። ያን ደግሞ እኛ ልትይዝህ ነው ማለት ነው። ምንም አልገባኝም። የምታወሩት ነገር ይዛህ ነው ይላል እሱ። ስለ የራቆት ቪዲዮ ይዛክ ሁሌ እንድታስፈራራክ ነው አብርሃም ማለት ማን ያላችሁ? ይሄ ደግሞ ከቅርብ ሰው ነው የሰማነው። ሄርሜላ ሄርሜላ ፈጽሞ እንደዚህ ልታደርግ የምትችል አይነት ሴት አይደለችም። አላወካትም ማለት ነው። አብርሃም እኔ በደንብ ነው የማውቃት ልጅቷ። ይኸውልህ አንተ የዋህ ስለሆንክ ማድረግ የሚከብዳት ነገር አይደለችም እሷ ማለት ነው። በተንኮል ማለት ነው። ያ ደግሞ እኔ ከማውቀው ሰው ነው ከቅርብ ሰው ነው የሰማሁት። ምን ሰማክ? ያው የራቁት ቪዲዮ እንድትይዝ በዛ ቪዲዮ ሁሌ እንድታስፈራራ ምናምን ልታረግ ነው እንዴ? እኔ የራቆት ቪዲዮ ቢያዝብኝ ዝም ብዬ ካገኘው ሰው ጋር እተኛለሁ እንዴ? መተኛት እኮ አይደለም ያንተም የራቆት ቪዲዮ ሊሆን ይችላል። ግዴታ እኮ ከሴት ጋር መተኛት የለብህም ወይ የሆነ ነገር ማድረግ የለብህም። ገብቶሃል? ስለዚህ አንድ እንድትጠነቀቅ ነው። ሁለት ደግሞ ልጅቷ አትሆንም። አሁንም ብትሆን ሩታ ትሻላለች። ከሩታ ጋር ታረቅ፣ ከሩታ ጋር ህይወትን ጀምር። ልጅቷ መጥፎ ልጅ ናት። አትሆንም። ያልገባኝ ነገር እናንተ ናችሁ ነው ደስታና ሩታ ያጣላችሁ? ሁለታችሁ ናችሁ? እኛ ለአብርሃም እሱ ምንም አያደርግልህም። ብቻ ተጣልተዋል። አሁን የጠየቅኩህን መልስልኝ። እነሱን ያጣላችሁት እናንተ ናችሁ ወይ? አሁንም እኔና ሄርሜላ ልታጣሉ ነው? እንደዛ ነው ፕላናችሁ? ደስ ይለናል። እኔ አሁንም ከሄርሜላ ጋር ብትጣሉ ደስ ነው የሚለኝ። ለምን ብትል ልጅቷ አብራችሁ ባላያችሁ ደስ ነው የሚለኝ ከምንም ነገር በላይ። እናንተ ፍላጎት የእናንተ መብት ብቻ አይደለም እዚህ ጋር መጣበቅ ያለበት። እዚህ ጋር አይላኝ ላንተም የሚሆነ ነገር ነው እኛ የምንመርጠው ማለት ነው። ማይሆን ነገር ነው እያወራ ያለው። መቀበል አትፈልግም ነው ምን ነገር መቀበል አትፈልግም ሳይሆን በመጀመሪያ ደረጃ ሄርሜላ ይሄንን ነገር ልታደርግ አትችልም። እንደዚህ አይነት ትዕቢተኛ ወይንም ክፉ ሰው አይደለችም ሄርሜላ። እኔ በማውቃት ልክ ሄርሜላ መጥፎ ሰው አይደለችም። አንተ በምታውቃት ልክ ነው። አንተ ደግሞ አንተ ጋር ስትመጣ ጥሩ ነገር ነው የምታሳየው። አንተ ጋር ስትመጣ በቃ ትስቃለች ምናምን ትላለች እንጂ ውስጧን ምን እንደምትሰራ ምን አይነት ሸር እንደምታደርግ ምንም የምታውቀው ነገር የለም። ነገ አንተ ወጥተህ ከምታለቅስ የራቆት ቪዲዮ አጥፊ አታጥፊ ከምትባባል ነው እየነገርን ያለን። እኛ እኮ አሁን ቀድመን እንንገር ብለን ነው። አይ ለመከራችሁ አመሰግናለሁ። ግን ደግሞ አሁን እኔ እንደዚህ ብላችሁ እኔን ከኤርሚራ ጋር ልታጣሉ ነው እንጂ የፈለገ ነገር ቢሆን ኤርሚላ እንደዚህ አይነት ባህሪ ያላት ሰው አይደለችም። ክፉም ሰው አይደለችም። እንደዚህ አይነት መጥፎም ባህሪ ያላት ሰው አይደለችም። እንደዚህ አይነት ድርጊት የምታደርግ ሰው አይደለችም። እና ስለማታውቋት ሊሆን ይችላል ይሄንን ነገር ሰው ስለነገራችሁ ብቻ ማመን የለባችሁ። ያን ብቻ አይደለም አብርሃም ሰው ስለተናገረ የሆነ ነገር ስላለ ማመን የለባችሁ። ከሩታ ጋር አንድ ላይ እንደማትሆን ታውቃለህ፣ እንደማትፈልገው አንተ ከሩታ ጋር ማየት እንደማትፈልግ ታውቃለህ። ገብቶሃል? ስለዚህ አንተን የማጣት ፍርሃት ስላለባት ነገ ይሸሸኛል ብላ ትላንትና ማይተህ ከሆነ አንተን ጠርታ ስታወራክ አብርሃም ንገረኝ ትወደኛለህ እያለ ፍርሃት አለባት ውስጧ ላይ። ገብቶሃል? ያንን ነገር ደግሞ በዚህ በኩል ይዘዋለሁ የትም አይሄድም ብላ አስባ ነው። ከፈለክ ይሄ ነገር ግልጽ እኮ ነው። አንተ ማየት ለምን እንዳልፈለግ ምን አድርጋ ይሆን እኔ አላውቅም። አብርሃም ግን ደግሞ ግልጽ ነገር ነው።
የፈለገ ነገር ቢሆን አሁንም ቢሆን አንድ ነገር ልንገር አይደለ ታደርገውና እኔ እንጂ የፈለገ ነገር ቢሆን ሄርሜላ ይሄንን ወላ ተተተተበትም ወይ ፈለግም ሄርሜላ እኔን መያዝ እንኳን ቢፈልግ እኔን በፍቅር ለማሸነፍ ትሞክራለች እንጂ እኔ መጥፎ ነገር ለማድረግ እኔ ላይ ምንም አይነት ነገር አብርሃም ፍቅር የሌለው ሰው እንዴት ፍቅር ይይዛል? አይደለም በፍቅር ነው ልትይዝ የሚችለው ነው። ሲከተል እስከዛሬም ድረስ ባየኋት ልክ ሄርሜላ ለኔ ክፉ ሰው አይደለች። በብዙ ነገር እየጠቀመችኝ በብዙ ነገር እያገዘችኝ ነው እንጂ እኔን እየጎዳችኝ አይደለም። ስለዚህ ይሄ ለማጣላት የመጣ ወሬ ነው የሚመስለኝ። ሁለታችሁም እሷን ስለማትወዷትና እኔ ከሷ ጋር እንዳልሆን ስለምትፈልጉ ይህንን ነገር ተጠቅመን እናጣላው ካላችሁ ነው እንጂ እኔ እንደዚህ አይነት ሰው አይደለችም። ከፈለጋችሁ በግልጽ አማርኛ ስሟን ከማጥፋት ይሄ ራሱ ስም በማጥፋት ወንጀል ራሱ ያሳስራቸዋል፣ ትክክል ያልሆነን መረጃ በመስጠት ማለት ነው። ስለዚህ እሷ አሁን ያላደረገችውን ነገር ወይንም ያላሰበችውን ነገር እንደዚህ ልታደርግ ነው ብሎ ራሱ መናገር ተገቢ አይደለም። ስለዚህ ስነ ስርዓታችሁን ብትይዙ ደስ ይለኛል። ከዚህም በኋላ ስለሷ መጥፎ ነገርም እንድታወሩብኝ አልፈልግም። ማናችሁም ብትሆኑ ማለት ነው። ለአንተ ይጠቅማል ብለን እንጂ አመሰግናለሁ። በቃ እኔ ከዚህ በፊት በብዙ ሰው ህይወት የተበጠበጠ ይበቃኛል። ከዚህ ጋር አሁን ሰላማዊ ህይወት ላይ ነኝ ያለሁት። ስለዚህ አሁንም አመሰግናለሁ። ለኔ ካሰብኩም አመሰግናለሁ። ስለሷ መጥፎነት ነግረኛ አይደለም ለኔ የምታስበው። እኛ መጥፎነት ምንም አልነገርንም። ተጠንቀቅን ያልና አብርሃም ስለመጠንቀቅ ምናምን አይደለም እኮ አሁን እያወራኝ ያለው እኔና እሷ እንድንጣላ ነው። ይሄ ሁሉ ነገር ለምን መጣላት ካለ መጣላት መብት ነው። እንደፈለክ መሆን ይችላል። ግን ደግሞ ማለት ነው አሁንም የራቁት ቪዲዮ ሄርሜላ ይዛበ ከሷ ጋር አጥፊ ከምትል ነገሮችን አሁንም ብታስተካክል ይሻላል። ሄርሜላ ለአንተ የምትሆን ልጅ አይደለችም። አሁንም መቼም ላንተ አትሆንም። አብራ ምንም አታውቅም። ብታውቅማ ነገሮችን አስተካክለ የሚበጅህን ነገር ታረግ ነበር። አብራ ህፃን ልጅ አይደለም እንዴ? ሲቀጥል እኔ ስለሷ መጥፎነት መናገር አይጠበቅብህም። ልጅቷ እንደዚህ አይታት ለምን አብራ ሙሉ ህፃን ልጅ አይደለም ነው የምትለው እንዴ? እስኪ ህፃን ልጅ ካልሆንክ ነገሮችን አስተካክለ ነገሮችን ሚሆንን አይሆነኝም ብለህ እስከ ዛሬ የምታደርገው ነገር ጥፋት ነው። አሁንም ሄርሜላ ለአንተ ህይወት የምትገባ ሴት አይደለችም፣ አትሆንም። አርፈ ተቀመጥ። በኋላ ከምታለቅስ ተነግሮ የነበር ከምትል አሁንም ነገሮችን አስተካክለ ወደ ህይወት ብትመለስ ይሻላል። አብራ እሷ አትገባኝም። እናንተ እዚህ ጋር የሚመለከታችሁ ነገር የለም። አያገባችሁም። የራሳችሁን ህይወት ኑሩ። አንተም ማናችሁም የራሳችሁን ላይፍ የራሳችሁን ህይወት ለምን አትኑሩ? ምን አገባችሁ? በማያገባችሁ ነገር ለምን ጥልቅ ትላላችሁ? በቃ ስለሷ እኔ መጥፎነትም እንድታወሩ አልፈልግም። ክፉ ሰው ነችም ምንም ትሆን በቃ ለኔው ትጉዳኝም ትጥቀመኝም ለራሴ ነው። ስለዚህ በማያገባችሁ ነገር ጥልቅ ብላችሁ ስሟን አታጥፉ። ስም እያጠፋን አይደለም፣ ልጅቷ ስለማትሆን ነው። አብራ ከዚህ በላይ ምን ስም እያጠፋን ታጠፋለህ? ደስ ይለን ነበር። በቃ አያገባህም። ማይሆን ነገር አታውሩ። በቃ እኔ ሲጀመር ከዚህ በኋላ አልሰማችሁም ስለሷ መጥፎ ነገር ብትነግሩኝ ማለት ነው። ስለዚህ ከንቱ ርቀት ነው ሲደርስበት አይወላ በቃ ይድረስብኝ። በቃ ሰው ልጅ አይገባውም እንዴ? በማያገባችሁ ነገር አትግቡ። በቃ በተደጋጋሚ ተናገርኩኝ አይደለ? ከዛ በፊት እንዲህ ብላችሁ ከሩት ታጣላችሁ። ዛሬ ላይ ደግሞ ጭራሽ ከሄርሜላ ጋር ልታጣሉኝ ነው እንዴ? እናንተ ያማችኋል እንዴ? ከህይወቴ ዳሮ ማትወጡት እናንተ ራሱ ከኔ ህይወት መውጣት ያለባት እሷ እኮ በቃ እናንተ ራሱ ስለሷ አያገባም። በቃ አንተ ራስህ ከኔ ህይወት ውጣ፣ አንተም ከራስህ ህይወት ውጣ። አታስፈልጉኝም። በቃ በዚህ ልክ እኔ እንዴ ምን ሆናችኋል? ምንም ሰላም እንዳላገኝ ነው የሚፈልጉት። አሁን ዛሬ ላይ ደስተኛ ስለሆንኩኝ ሰላም ስለሆንኩኝ ከሄርሚ ጋር አሪፍ ላይፍ እያሳለፈን ስለሆነ ምናምን ነገር በመሀል ገብቶ ለማጣላት ነው ሁሉ ነገር። አንተ ደስታ ይሄ ነው? ምንም እኮ ደስተኛ አይደለም። ሁላችሁ ማሽቃባጮች። ምንም ደስታ አይደለም። አሁን አንተ ከሄርሜላ ጋር የምታሳልፈው ነገር ከሄርሜላ የምታደርገው ነገር የውሸት ነው። እያንዳንዱ ነገር እያስመሰልክና የውሸት እንደሆነ ውስጥ ያውቀዋል። አብራ ጉዳዩን የምጠቀመው አይደለም። እዚህ ጋር አታስፈልግም። በቃ አያገባህም። እዚህ ጋር ደስተኛ እንደሆነ ሰው አታስመስል። ምንም ደስተኛ እንዳልሆን ከሷ ጋር የምታሳልፈው ጊዜ እንዳለ የውሸት እንደሆነ ሄርሜላን ደግሞ ጭራሽ እንደማትወዳት እንደማታፈቅራት ቀን ጠንቅቀን እናውቃለን። አብርሃም ልጅቷንም አትጉዳት፣ በዚህ ልክ ሄርሜላንም አታሰቃያት። ገብቶሃል? አንተ ደስታ ሩታ ጋር ነው። አሁንም ትወዳታለህ። ሄደህ ከሩታ ጋር ታረቅ። በግድ ነው ታረቅ እንዴ? አልፈልግም። እሺ እኔ ግድ አለብኝ እንዴ? እኔ አያስፈልገኝም። በቃ የእናንተም ምክር አያስፈልገኝም፣ የእናንተም ጭቅጭቅ አያስፈልገኝም። ለራሳችሁ ቀድማችሁ ኑሩ። ለኔ ከመኖራችሁ በፊት ለራሳችሁ ህይወት ቀድማችሁ ኑሩ። ስለ አብርሃም መተህ እዚህ ጋር በእልህ አታወራ። ገብቶሃል አይደለም? አንተ ሚስትንና ትዳርን ይቀርና ፍቅረኛ እንኳን በቃ በስነ ስርዓት አስተዳደር ማትችል ሰውዬ ዛሬ ላይ መተህ እኔን እንትን ለማለት ከሷ ጋር ነበርክ እንዴ? እየተዝናናችሁ ነበር? አይ በጣም በልህ ነው እያወራክ ያለው። በልህ ማውራት አለማውራት ሳይሆን አንተም ይሁን አንዳንድ ጊዜ አስተሳሰብ እንትን ይበል። ገባክ? እንደ ውፍረታ አታስብ። ነገሮችን አገናዝብ። ዝም ብሎ እንደመጣለ ነገሮችን ለማውራት አትሞክር። አብርሃም ምንድነው የምትለን እንዴ? በቃ ስለዚህ ከኔ ወተፋቱኝ። በቃ ምንም የሚያስፈልግ ነገር አይደለም። አይ ላንተ ባሰብንበት
ለኔ እያሰብክ አይደለም። ለኔ ማሰብ እንደዚህ አይደለም። እኔን ከዚህ በፊት ሁላችሁም ናችሁ፣ በቃ ሁላችሁም ናችሁ እኔን ከሩታ ይለያችሁኝ አይደለ? ዛሬ ላይ ደግሞ ደስተኛ ስሆን ጥሩ ላይ ስሆን እንደገና ከሄርሜላ ጋር ለማለያየት ነው እየሞከራችሁ ያላችሁ። ከሩታ ማንም የለየ የለም። ከሩታ የለየ ራስህ ነው የምታደርገው ድርጊቶች ናቸው። አብርሃም ጥፋትን ሰው ላይ አይደለም፣ ጥፋትን ሰው ላይ አትጠቁም። ይኸውልህ ከሩታ የተለያየው በራስህ ችግርና በራስህ አስተሳሰብ ነው። የራስህን መንገድ ፈልገህ ነው የሄድከው። የራስህ ጊዜን አባክኝ እንዲህ እንትን ብዬ የመጣው ስለማከብራችሁ ስለምወዳችሁ እንደምንምጪ ስላየኋችሁ ማለት ግን ነው በዛ አይተን ነው እየነገርን በቃ እንደዛ አይተን ብትመጣማ ዛሬ ላይ ያልተፈጠረን ነገር ልጅቷ ሄርሜላ አእምሯ ላይ እንኳን ያላሰበችውን ሐሳብ መታችሁ አትናገርም። እየተደበሩብህ ነው አቤልም ብሩክም ሄርሜላም ለአብርሃም ህይወት ላይ ማለት ነው እንደፈለጉ እየተደበሩብህ ነው። ልክ እንደ ህፃን ልጅ እቃቃ ነው እየተጫወቱ ያለው። ፈቀጀላቸው ነው እንደፈለጉ እየሆኑ ያሉት አይደለ? ስለዚህ ቢኒያም እኔ አሁን አትጸጸትበትም ወይ እንዲህ እንዲያረጉኝ ምናምን ብለህ ሲቀርም በራሴ ወተጸጸት አንተ ማንንም እንዴ በስነ ስርዓት እንኳን ቤት ውስጥ እንኳን እናት አባታችሁን በስነ ስርዓት ሰላም ሳሰጡ እቤት እንደ ህፃን ልጅ እያስቸገራችሁ የምትወጡ ሰዎች ዛሬ ላይ ደግሞ እኔን በዚህ ጋር በዚህ ወጣ ለማለት ትሞክራላችሁ እንዴ? ስለዚህ ያገባችሁ በቃ የኛ እንትን የኛ ፍቅር የቤት ፍቅር አንተ አትነግረንም። ለቤታችን አልፈን መተን ነው ለአንተ እየነገርን። በጣም አመሰግናለሁ። በቃ እኔ ልንገር አይደል ዮሐንስ እኔን የምትወደኝ ከሆነ በእኔ ህይወት ገብተህ የሆነ ነገሮችን ለማክሸፍ ሳይሆን መሞከር ያለብህ የኔን ሰላም የኔን ደስታ ነው ሊያስደስት የሚገባው። ገባ? የማይሆን ደስታ ከሆነ ለምን እሰጥሃለሁ? እኔ ደስታ ለምን እሰጥሃለሁ? ፍቅር እኮ የሆነ ጠቅልለህ የምትጎርሰው እንደምትጎርሰው ምግብ አይደለም። ዝም ብለህ መብላት ብቻ ነው እንደምታውቀው። ስለዚህ ከዚህ በኋላ እኔ አታስፈልጉኝ። አብራዊ በጣም ተናዳ አታወራው። ስሜታዊ ወይ ደግሞ እኛን ለማብሸቅ ወይ እሱን ለማብሸቅ ብዙ ጥረት አደረገ። እኔ ምንም ብትለኝ መብሸቅ ሰው አይደለሁም፣ እናደር ሰው አይደለሁም። ታውቃለህ? በቃ ምትናደርና መብሸቅ ሰው ካሉ በቃ የሰው ልጅ ከህይወቴ ውጣልኝ ካለ በቃ መውጣት እኮ ነው። ባለፈው መጣችሁ አይደል? በሰላማዊ መንገድ አወራችሁ። በኔ ህይወት ላይ አትጉ። በቃ እኔ ማልደርስባችሁም እናንተም አትደርሱብኝ አልኩኝ አይደል? ይኸውልህ ነገ አልቅሰህ መተህ ሩታ ላይ የሆነ ነገር ምናምን እንደምትላት እናውቃለን። ገብቷል? ያ ከሚሆን ደግሞ ዛሬ መተን ነገ ለሚፈጠረው አላፍትና ወስደህ ህይወትን አስተካክል ነው ያለው። ገብቷል? እሺ ለዛ ጉዳይ ከሆነ የጠራችሁኝ መልካም ይሁንላችሁ። ፈጣሪ አክብርልኝ። ከህይወቴም ላስወጣት ላስገባትም ዝም ብሎ የሰፈርተኛ ወሬ እንድታወሩኝ አልፈልግም። ስለዚህ አመሰግናለሁ። በቃ ሌላ ነገሮችን ደግሞ በተደጋጋሚ እንድናገር የሆነ ነገር እንትና አትገፋፉኝ። የሰው ልጅ ሲወዳችሁ ሲያከብራችሁ መከበር አለባችሁ። ስለዚህ እኔ አክብሬያችሁ ባለፈው ቁጭ አድርጌ አንተንም ፈረንጁንም ምናምን አውርቻችኋለሁ አይደለ? ስለዚህ ሰው ሲያከብርም ማወቅ አለበት። በቃ በህይወት አትድረስብኝ፣ እኔም በህይወት አልደርስብም አልኩብኝ። አይደለም ደስታ ነበር ያልፈለግኩ የዛን ቀን። ዛሬ ላይ ደግሞ ዮሐንስ መተህ የማይሆን ነገር እንድታወራኝ አልፈልግም። እኔ ደስታ አሁን ከሩታ ጋር ይሁንም አይሁንም እኔ ሁሉ ነገር ትቼ ራሴን ላይፍ እየኖርኩኝ ሰው ያለው ሰው ነኝ። አሁን ደግሞ ደስታ ከህይወቷ ሲወጣ እንደዚህ ማለት ጀመረ። መጀመሪያ ይውጣ ምናምን እያልካን ነበር እንዴ? አሁን ከወጣ በኋላ ነው እንደዛ የምትለው? አይሆናትም አይመጥናትም እያልካን ነበር እንዴ? እኮ በቃ ስላስወጣችሁ ሁሉ አይ እንደማይሆናት እኮ እኔ መጀመሪያ ያውቃለሁ። ግን ደግሞ አንተ መጀመሪያ እያልከኝ ነበርና አሁን የምትለው አንድ አይደለም። ምን ነገር አለ እንዴ? በቃ አመሰግናለሁ። ለራሷ ነገራት ምናምን እያልከኝ ነበር። እሷ ጋር እንዴት ያረከኝ አንተ አይደለ? አሁን ምን አድርጎ ነው የምትለኝ? ምን አድርጎ ነው የምትለኝ? ሄርሜላ በህይወት አስፈላጊ ሴት አይደለችም፣ የምትሆን ሴት አይደለችም። አብርሃም ምን እንዳደረገችም ምን በዚህ ልክ ነገሮችን ማየት ከኔ ህይወት እናንተ ቀርበ እሷን ከማስወጣታችሁ በፊት ቀድማችሁ እናንተ ከኔ ህይወት ውጡ። እንዴት እንውጣ? አይን እንደዚህ ተጨልሞ አይን ማገናዘብ ተዝኖት እንዲህ ነገሮችን ማየት ሳልችል ጓደኛችን እንደዚህ ሆኖ በዚህ ልክ ጭንቅላት ነው። እሺ አሁን ይኸውልህ አብርሃም እኛ ከወጣን ደግሞ ማለት ነው ከዚህ በላይ ነው ቃቃ። አሁንም እንትን መጥተውኛ ፈርታ ውጣና በቃ አንተም ፈርታ ነው እንደ ሄርሜላ እስካሁን ድረስ ቁጭ ያለችው ከኔ ጋር ነው እንዴ? ማን ነኝ ብላችሁ ነው የምታስቡት? ቆይ እኔ አብርሃም ይኸውልህ አይነቶች ናቸው። በእግዚአብሔር በቃ መልካም ጊዜ ይሁንላችሁ። አመሰግናለሁ። ስለ ምክራችሁ አመሰግናለሁ። ምክርም አያስፈልገኝም በዚህ ሰዓት ለራሴ ችዬ እየኖርኩኝ ነው። አትድረሱብኝ፣ አልደርሱባችሁም። ገባ ከሚባለው በላይ ነው ለማስረሙ ቤተሰብ ይኸው አውርተዋል። በዚህ ልክ ለምን ነገሮችን ማየት እንዳልቻለ ነገሮችን እንዴት አድርጎ እንደሚያያቸው አላውቅም። እና እኛ ለሱ አስበን ለሱ ተጨንቀን ነገሮችን በዚህ ልክ ብሄርንበት ሩታ ትሻላለች አሁንም ቢሆን ልጅን ይሻላል ባልነበት እሱ ቀልዶ ያው አፊዞ ነው ሄደው። እያንዳንዱ ነገር ከቁም ነገር ሳይሰማል እየቀለደና እያፊዘ ነው ሄደው። በዚህ ልክ ደግሞ እስከመች እስከሚቀልድ ሄርሜላ ላይ ሩታ ላይ እየቀለደ እስከመች እንደዚህ እንደሚኖር አላውቅም። እናንተ ማየታችኋል። ሙሉን ቪዲዮ ዩት እያፌዘ እየቀለደ ነገሮችን እንደዚህ ነው የሚያየውና አሁንም ቢሆን ሄርሜላ አስፈላጊ ቢኒያም ተስፋ ምንቆርጥ ሰዎች አይደለንም። ተስፋ ምንቆርጥ ያኔ እንቆርጥ ነበር።
ስለዚህ አሁንም ሁለቱን ከማጣላት ወደኋላ አንልም። እኔ ወደኋላ አልልም። ስለ አብረው መቀጠል የሌለባቸው ሰዎች ናቸው ሁለቱም ለየቅል። በተለይ ደግሞ አብርሃም ልጅ አለው፣ ሚስት አለው። ጭራሽ ደግሞ ለአብርሃም የምትሆን ሴት አይደለችም። በዚህ ልክ ደግሞ እየዋሻትና ኤርሜላ ህይወት ላይም እየተጫወተ ነው። ኤርሜላ ይህን ቪዲዮ እያየሽ ከሆነ አሁንም ቢሆን አብርሃም አንቺ ህይወት እየቀለደ እያፌዘ ልክ እንዳንቺ ጋር መጥቶ እንደሚቀልደው ይሄ ብሎ እንደሚስቀው እኛ ጋር መጥቶ እንደዚህ እየቀለደ ነው ያለውና አንቺም ቆም ብለሽ አስቢ። ሴት ልጅ ነሽ፣ ብልህ ነሽ። ነገሮችን በዚህ ልክ አብርሃም ያደርገው ነገር አስተውለሽ ከሆነ ኤርሜላ ምንም ተወዳጅነት የሌለሽ ሰው ነሽ በአብርሃም ህይወት ላይ። ዝም ብሎ መጥቶ አንቺን ሊናገርሽ ይችላል፣ የተለያየ ነገር ሊያወራልሽ ይችላል እንጂ ልቡ ሩታ ጋ ነው። የሚወዳትም የሚያፈቅራትም ሩታ ነው። መቼም ቢሆን የልጁ እናት ናት። ገብቶሻል? ጥሩ መጥፎም ጊዜ አብረው አሳልፈዋል። ለነሱ መጨቃጨቅ መጣላት አዲስ ነገር አይደለም። ስለዚህ ነገም አብረው ህይወታቸውን መቀጠል እንደሚችሉና ነገ አብረው ታርቀው ልጆቻቸውን ማሳደግ ስለማይቀር አንቺም በዚህ ልክ ነገሮችን ባታበላሽ፣ የሰው ህይወት ገብተሽ ባትበጠብጭ በጣም ደስ ይለኛል። የምትለው ነገር አለ? ምንም የለም። እና ቤተሰብ የነበረን ሀሳቤ ነው። እንወዳችኋለን።